ሰው የለኝም ያለ በሰው የተረሳ የዳነው መጻጉዕ ያዳነው ረሳ። መንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ሁላችሁም እንኳን ለዐቢይ ጾም አራተኛ ሳምንት አደረሳችሁ አደረሰን ለማለት እንወዳለን። በዚህ ቀን እንደ ጌታ መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ የሚሆነው ወሃዮ ሶቢሃ ውእቱ ብእሲ ወነሣ አራቶ ወአተው፣ ወዲያውንም ሰውየው ዳነ አልጋውንም ተሸክሞ ሄደ። የዮሐንስ ወንጌል ምዕራፍ 5 ቁጥር 9 በዚህ ኃይለ ቃል መነሻነት እንነጋገራለን። ያው ሁላችንም እንደምናውቀው ይሄ ቀን መጻጉዕ ተብሎ ይጠራል። መጻጉዕ ማለት የቃሉ ትርጉም ህመምተኛ ወይም ደግሞ በሽተኛ የሚል ትርጉም ያለው ነው። ያው የግዕዝ ቃል እንጂ የግለሰቡ ወይም ደግሞ የሰውየው ስም አይደለም። በህመሙ የተጠራበት ወይም ደግሞ ህመምተኛ ተብሎ የሰውየው ስም ሳይጠራ ህመምተኛ ሰው ተብሎ ነው የሚጠቅሰው እና በዚህ በዮሐንስ ወንጌል ምዕራፍ 5 ላይ ከተነሱ ሐሳቦች መካከል ዋናው ርዕሰ ጉዳይ ይህ ሰው ነው። ይህ ሰው ይኖርበት የነበረ ቦታውን እንዲሁም ደግሞ የህመም ጊዜውን ጭምር ወንጌላዊ ቅዱስ ዮሐንስ በስፋትና በጥልቀት አድርጎ አስቀምጦልናል። በዚህ የወንጌል ክፍል ላይ በደንብ ስንመለከት ይሄ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደሱ ከመምጣቱ በፊት በዚህ ቦታ ማለትም በኢየሩሳሌም በቤተ ሳይዳ በምትባል ቦታ ወይም ደግሞ የጥምቀት ቦታ ጸበል ባለበት ቦታ ላይ ለ38 ዓመት ያህል በህመም ሲሰቃይ የነበረ የአልጋ ደዌ ወይም ደግሞ አልጋ ላይ ተኝቶ ይኖር የነበረ ሰው ነው። በዚህ ውስጥ እያለ ለብዙ ዘመናት ለ38 ዓመት ያህል ካሳለፈ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለበዓል ወደ ኢየሩሳሌም በሄደበት እዚያው አካባቢ ላይ ያገኘዋል። ምናልባት በጣም ብዙ ሊቃውንት እንዳስቀመጡልን ይሄ የጸበል ቦታው ወይም ደግሞ መጠመቂያ ቦታው አይሁድ ወይም ደግሞ እስራኤላውያን መስዋዕት ያዘጋጃሉ። ያንን መስዋዕት ሲያዘጋጁ የሚተጣጠቡ የመስዋዕት አይነቶች አሉ። ለምሳሌ ስጋው ይታጠባል። ያ ስጋ የሚታጠብበት ቦታ ይሄ ቦታ ነው እና እዚያ ቦታ ላይ ታጥቦ ወደ መስዋዕትነት ይመጣ ስለነበረ ይሄ ግለሰብም ወይም ደግሞ ሌሎችም ህመምተኞች ምናልባት እዚያ ወንጌሉ ላይ ስናነብ 5 አይነት ህመምተኞች አሉ ብሎ ያስቀምጥልናል እና ይሄ እኒህ 5ቱ ህመምተኞች አሉበት ቦታ ላይ የሚጠመቁበት የጥምቀቱ ጸበል ቦታው የመስዋዕቱ ማጠቢያ የመስዋዕቱ ማጽጃ እንደነበረ ይናገራል እና ከዚያ መካከል ከ5ቱ ህመምተኞች መካከል አንዱ ይሄ ሰው ነው። በአልጋ ላይ ተኝቶ የነበረ ህመምተኛ ሰው እና በዚያ ላይ ብዙ ሰዎች ተሰብስበው ስለነበረ ብዙዎቹ ሲድኑ ብዙዎቹ ሲፈወሱ ይሄ ሰው ግን ለብዙ ዘመናት ማለትም ለ38 ዓመት ያህል በዚህ ቦታ ላይ ሲሰቃይ ይኖራል እና ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ቦታ ላይ ይመጣና በዓሉን ካከበረ በኋላ በዓሉን ጨርሶ አለፍ ሲል ይህንን ሰው በአልጋው ላይ ተኝቶ ያገኘዋል ማለት ነው እና በዚህ በአልጋው ላይ ተኝቶ በሚያገኘው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምልክት ወይም ደግሞ ለምስክርነትም ጭምር ይፈልገው የነበረ ሰው ነውና ሌሎችን ህመምተኞች ሳያናግር ሌሎችን ህመምተኞችም ሳይጠይቅ ይሄ ሰው ወደተኛበት አልጋ ቦታ ላይ ቀረብ ብሎ ለብዙ ዘመን መታመሙን ያውቅ ስለነበረ ቀረብ አለና ልትድን ትወዳለህ ብሎ ይጠይቀዋል ማለት ነው እና በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የጠየቀው የሚድንበትን ወይም ደግሞ የመዳን ፈቃድን ነው። ምናልባት ይህንን ሐሳብ ለምን ጠየቀው ከተባለ ቀጥታ አላዳነውም ወይም ደግሞ ቀጥታ አልፈወሰውም። ፈቃዱን ጠይቆ ፈቃዱን ተረድቶና የሱን ይሁንታ ተቀብሎ ነው። እና ይሄ ለምንድን ነው የሆነ ሲል የቤተ ክርስቲያን መተርጉማን ሊቃውንት እንዳስቀመጡልን ይሄ ሰው በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ወይም ደግሞ በሚሰቀልበት ጊዜ ላይ በጥፊ የመታውም ሰው ይሄ ሰው ነው። ያው በአጠገቡ ቆመው የነበሩ ሰዎች አንዱ ተነስቶ በጥፊ መታው ተብሎ በወንጌሉ ላይ ተጽፎ እናገኘዋለን እና ይሄ ሰው ያንን ነገር ከማድረጉ በፊትም እንደሚያደርገውም ማእመረ ኅቡዓት የነበረው ክርስቶስ የዚህን ሰው የመጨረሻውንም ታሪክ ጭምር የመጨረሻ ህይወቱንም ጭምር ያውቅ ስለነበረ ያንን ነገር በዕለተ ዓርብ በሚመታው ጊዜ ለ38 ዓመት ያህል ጠይቆት የማያውቅ እንደገና ደግሞ ምን ሆንክ
ሰላም አገኘ ሆይ ጤና አገኘ ሆይ ብሎ የማያውቀው ዘመዱ ቤተሰቡ ሁሉ ከዚያ ህመሙ ነፃ ወጥቶ ወይም ደግሞ ተላቆ በዕለተ ዓርብ እንደየትኛውም ሰው ክርስቶስ በተሰቀለበት ቦታ ላይ ያገኘዋል እና በዚያን ጊዜ ክርስቶስን በጥፊ ሲመታው እንዴት ለዚያ ደረጃ ያደረሰ ወይም ደግሞ ለዚህ ህይወት ያበቃ ሰው እንዴት በጥፊ ትመታለህ ብለው ሲጠይቁት አይ እኔ ራሱ ተቅለብልቦ ወይም ደግሞ ራሱ ፈልጎ አዳነኝ እንጂ እኔ አድኔ ብዬው አይደለም የሚል ቃል እንዳያወጣ ይህንን ምስክር ያደርግበታል ማለት ነው እና ከዚያ የተነሳ ክርስቶስ ይጠይቀዋል። ምን ብሎ ይጠይቀዋል ከተባለ መዳን ትፈልጋለህ ወይ ትወዳለህ ወይ ብሎ ይጠይቀዋል ማለት ነው እና ይህንን ጥያቄ ሲጠይቅለት አዎ መዳን ፈልጋለሁ አይደለም የሚለው ለዚያን ያህል ዘመን ለ38 ዓመት ያህል የቆየበትን ምክንያት የሰነበተበትን ምክንያት ያልዳነበትን ያልተፈወሰበትን ምክንያት ነው የሚናገር እና ይሄ የመልሱ አመላለስ ጭምር ቀጥተኛ መልስ አልመለሰም ማለት ነው። መልስ አመላለሱ የጎንዮሽ ነው ሄደ እንጂ ቀጥታ ጥያቄው ላይ ወይም ደግሞ ተገቢ የሆነ መልስ አልመለሰለትም። ምን የሚል ነው ከተባለ ይሄ ውሃ እንደምታየው ይናወጣል ወይም ደግሞ ይንቀሳቀሳል። የሚንቀሳቀሰው ደግሞ የእግዚአብሔር መልአክ ሲወርድ ነው እና የእግዚአብሔር መልአክ በሚወርድበት ጊዜ በፍጥነት አንድ ሰው ቀድሞ የገባ እንጂ የሚድነው የገባ ሁሉ አይድንም እና የገባ ሁሉ ስለማይድን ደግሞ አስቀድሞ ተሸክሞ ወስዶ ወደ ውሃው ወይም ደግሞ ወደ ጸበል ቦታው የሚያስገባ ዘመድ ይፈልጋል እና እኔ ደግሞ ሰው የለኝም የሚል መልስ ነው የመለሰለት እና ይህንን ያው የቤተ ክርስቲያናችን የሐዲስ ኪዳን መተርጉማን ሊቃውንትም ክርስቶስ የጠየቀው መዳን ነው የጠየቀ ፍቃድ ነው የጠየቀው ይሄ ሰው ደግሞ የመለሰው ሰው የለኝም የሚል ነው እና ለምንድነው እንዲህ ያለው ብሎ መልስ የመለሰለት ይሉና መተርጉማን ሲተረጉሙ ይሄ ሰው ክርስቶስን ያየው በወጣትነት እድሜው ማለትም በ30 ዓመቱ ነው። ምናልባት በታሪክ የተቀመጠልን 32ኛው ዓመት ላይ ነው ብለው ሊቃውንት ያስቀመጡ አሉ። 32ኛው ዓመት ላይ ነው የማለትም ሊሰቀል ዓመት ሲቀረው ማለት በዚያን ጊዜ ነው ብለው ያስቀመጡ መተርጉማን አሉ እና ክርስቶስ የ30 ዓመት ሰው ስለነበረ ተሸክሞ ወስዶ ያስገባኛል እሱም እንኳን ባያደርገው ደግሞ በጣም ብዙ ሰው ይከተለው ስለነበረ ከሚከተሉት ሰዎች መካከል አንዱን ሰው አዝዞ ተሸክሞ ወስዶ ወደ ጸበል ቦታ ያስገባኛል ብሎ ተስፋ አድርጎ ነው እንጂ ሌላ ጉዳይ አይደለም ይላል። ሌላ ጉዳይ አይደለም እና ከዚያ የተነሳ ክርስቶስን ይህንን መልስ ይመልስለታል። ወዲያውኑ ክርስቶስ ግን ተነስተህ አልጋህን ተሸክመህ ሂድ አለው ይላል። አሁን ክርስቶስ ተነስተህ አልጋህን ተሸክመህ ወደ ቤት ሂድ አለው እንጂ ወደ ጸበል ቦታው ግባ አላለው። ወደ ጸበል ቦታ ግባ አላለው እና በዚህን ወቅት ነው ክርስቶስ ይሄ ሰው የመለሰለት መልስ ወይም ደግሞ ክርስቶስ የጠየቀው ጥያቄ ሌላ ነው፣ የመለሰው መልስ ግን ሌላ ነው። ይሄ ሰው ተስፋ አድርጎት የነበረው ሰው ነው። አሁን እያናገረው ያለ ትድናለህ ሆይ፣ መፈወስ ትፈልጋለህ ሆይ፣ መዳን ትፈልጋለህ ሆይ፣ በሰላም ወደ ቤት መግባት ትፈልጋለህ፣ ጤናማ መሆን ትፈልጋለህ እያለው ያለ ሰው አይደለም። ማን ነው ከተባለ አምላክ ወሰብ የሆነው ሰማይና ምድርን የፈጠረው እግዚአብሔር ነው እና ሰማይና ምድርን የፈጠረው እግዚአብሔር እያናገረው ያለ እሱ ግን ይጠይቅ የነበረ ሰው ነው። እና ምንድነው እዚህ ሰው ላይ የምንረዳው ወይም ደግሞ ከዚህ ሰው ታሪክ የምንገነዘበው ምንድነው ከተባለ የሚያናግረን አምላክ መረዳት ትተን መድኃኒት የማይሆነውን ተስፋ የማይሆነውን ወደ ዘላለማዊ ሕይወትም የዘላለም ድህነትም የሚሰጠን አካል ትተን ሌላ አካል መከተል ወይም ደግሞ የሌላን ሰው ጥገኝነት መጠየቅ ትክክል እንዳልሆነ መረዳት ይቻላል ማለት እዚህ ሐሳብ ውስጥ እዚህ ታሪክ ውስጥ ይሄን እንረዳበታል። እና ምንድነው ተስፋ ማድረግ ያለብን ካልን ቀጥታ እግዚአብሔር አጠገባችን ሆኖ እያለ እግዚአብሔር እያነጋገረን እያለ የሚያነጋግረን አካል ማን ነው? እንደገና ደግሞ ያለንበት ቦታ ራሱ ምንድነው? ማለትም አሁን ይሄ ሰው ያለ ድህነት ከሚሰጥበት ቦታ ነው፣ ፈውስ ከሚሰጥበት ቦታ ነው፣ ህይወት ከሚገኝበት ቦታ ነው እና ህይወት ከሚሰጥበት ቦታ ምን ያለው እንደገና ደግሞ አጠገቡ ሆኖ ደግሞ እያናገረው ያለ ህይወት የሚሰጠው ጌታ ነው እና ህይወት የሚሰጠው ጌታ እያናገረው እያለ ግን እሱ የጠየቀ ወይም ደግሞ እሱ ተስፋ አድርጎት የነበረ ለብዙ ዘመንም ሲጠባበቅ የነበረው ሰው የለኝም የሚለው ነው። በሌላ በኩል ምን ማለት ነው? ሌሎቹ ሰዎች ሲድኑ የነበረ ሌሎቹ ሰዎች ተፈውሰው ወደ ቤታቸው ሲሄዱ የነበረው በሰው እንጂ በእግዚአብሔር አዳኝነት ነው ብሎ አላመነም ማለት ነው በሌላ በኩል ይሄ ሰው። ስለዚህ በጣም ትክክል ያልሆነበት ወይም ደግሞ በእምነት የጎደለ ሰው ነው ማለት ነው። በእምነት የጎደለ ሰው ነው ይሄ ሰው። ለምን ሰው የለኝም እንጂ እግዚአብሔር ጊዜ ይሰጠዋል፣ እግዚአብሔር ስራውን የሚሰራበት ጊዜ አለው፣ የእግዚአብሔር ጊዜው ገና ነው የሚል ተስፋ የተቀመጠም አይደለም። ተስፋ የተቀመጠም ስላልሆነ ከዚያ የተነሳ ይሄ ሰው ግን ክርስቶስ ወደ ጸበል ቦታ ሳይሆን የላከው መድኃኒት መሆኑን አዳኝ መሆኑን የዘላለም ሕይወት ሰጭም ጭምር መሆኑን ማሳያም ስለሆነ ይህንን ሰው ተሸክመ አልጋህን ተሸክመ ወደ ቤት ሂድ ነው ያለው። ምናልባት
በሌላ በኩል ምን ማለት ነው? ይሄንን ሰው ድንሃል ወደ ቤት ሂድ አይደለም ያለው። ድንሃል ወደ ቤት ሂድ ሳይሆን ያለው ተሸክመህ አልጋህን ሂድ የሚል ሐሳብ ይጨምርበታል። አልጋህን ተሸክመህ ሂድ ይላል። እና ለምንድን ነው እንደዚህ አይነት ሐሳብ የተቀመጠ ከተባለ ደግሞ ክርስቶስ ሲያድን እንደሌሎቹ አዳኞች አይደለም። እንደሌሎቹ አዳኞች አይደለም ማለት አንዳንድ ሰዎች የሚያድኑ ከሆነ ሲያድኑ ክፍተት ያለበት ነው። ምን ማለት ነው? ይሄ ተከፍሎ ያለበት ድህነት ሊያደርጉ ይችላሉ ማለት ነው። ተከፍሎ ያለበት ድህነት ሊያደርጉ ስለሚችሉ ከዚያ በተለየ ክርስቶስ ግን ለድህነቱ ምታት እንደሌለበት ወይም ተከፍሎ እንደሌለበት ሕጸጽ እንደሌለበት ጉድለት እንደሌለበት ማሳያው ለ38 ዓመት ተኝቶበት የነበረውን አልጋውን ወይም 38 ዓመት ህመምተኛ የነበረ ሰው ተሸክመ ወደ ቤት ሂድ ማለት ከባድ ነገር ነው። ግን ክርስቶስ ለማዳኑ ሕጸጽ የሌለበት ጉድለት የሌለበት ተከፍሎ የሌለበት እንደሆነ ለማሳየት ዘላለማዊ አምላክ የህይወት ጌታ እንደሆነ ራሱም ህይወት እንደሆነ ለማሳየት ክርስቶስ ተሸክመ ሂድ ይለዋል። በተለይ ይህንን የቤተክርስቲያናችን ሊቅ ታላቁ መምህር ኤስድሮስ የሚባሉት የክርስቶስን አዳኝነት ወይም ደግሞ የክርስቶስን ፈዋሽነት መድኃኒትነቱን ለማስረዳት ሲተረጉሙ ምን ይላሉ? ክርስቶስ ይህንን ሰው ወይም ደግሞ ይሄ ህመምተኛ 38 ዓመት ተኝቶበት የነበረው አልጋው የብረት አልጋ ነው ይላሉ። የብረት አልጋ ነው እና ይሄን የብረት አልጋውን ተሸክሞ እንዲሄድ ያደረጉትና የህመሙ ምንድነው ጽናት ብቻ አይደለም ያ ከህመሙ ከጽኑ ህመም እንደዳነ እንደተፈወሰና ነፃ እንደሆነ ጭምር ማሳያ ነው ይላሉ። እና ከዛ የተነሳ ያንን አልጋ ተሸክሞ ይሄዳል እና ለዚያ ወንጌላዊ ሲጽፍልን ምን አለ? ወሃዮ ውእቱ ብሲ ወሃዮ ሶቢሃ ውእቱ ብሲ ያ ሰው ወዲያውኑ ዳነ ይላል። ወዲያውኑ በየትኛው ወዲያውኑ ከተባለ ወዲያውኑ ክርስቶስ ዳን ሲለው ማለት ነው። ዳን ሲለው ተነስ ሲለው ተሸከም ሲለው ድንሃል ሲለው በዚያ ቅጽበት ዳነ። ወዲያውኑ ግን ደግሞ ምን አደረገ? አልጋውን ተሸክሞ ወደ ቤቱ ሄደ ይላል። አልጋውን ተሸክሞ ወደ ቤቱ ሄደ እና እዚህ ውስጥ በጠቅላላ ሐሳቡን ስንረዳው ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ አጠገባችን ቆሞ ድንሃል ተነስተህ ሂድ ካለ በየትኛውም አጋጣሚ ተከፍሎ እንደማያገኘን ችግር እንደማያገኘን እንደገና ደግሞ ጉድለትም ጭምር እንደሌለበት ሐሳብም ያን ሐሳብ ጭምር የምናይበትና የምንረዳበት ስለሆነ የችግር መፍትሄ ሰጪው መድኃኒቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ ጋር ከሆነ ከኛ ጋር ከተዋሃደ ወይም ደግሞ እኛ ከእርሱ ጋር ከሆነ እርሱ ከኛ ጋር ከሆነ ሚሳነን ነገር እንደሌለ የሚያቀተን ነገር እንደሌለ ራሱን በወንጌሉም እንደነገረን በዚሁ በዮሐንስ ወንጌል ላይ ወዘይንበል የሳልቦ ዘትክሉ ገቢረ ወኢምንተኒ ያለኔ ምንም ምን ልታደርጉ አትችሉም ብሎ ያስቀመጠልን ሐሳብ ያለኔ ይሄ ደግሞ ያለኔ ብሎ ካስቀመጠ ክርስቶስ ያልሰራው ወይም ደግሞ ክርስቶስ የሌለበት ስራ ክርስቶስ ያላዳነን ክርስቶስ ያልፈወሰው ፈውስ ሊሆን አይችልም። ክርስቶስ ያልገባበት ቤት ሊሆን አይችልም። ክርስቶስ ያልገባበት ህይወት ሊሆን እንደማይችል ማሳያና ማመላካቻ ሐሳብ ነው ማለት ነው። ስለዚህ ሁላችንም የተለያየ ደዌ የተለያየ ህመም በህይወታችን ሊገጥመን ይችላል። የተለያየ ክፍተት ሊገጥመን ይችላል። የቆዘምንበት ያዘንበትም ችግር ሊኖር ስለሚችል ያኔ ሰው የለኝም ከማለት ይልቅ አጠገቤ እግዚአብሔር አለ፣ እግዚአብሔር ከኔ ጋር ከሆነ የሚሳነው ነገር የለም ብሎ ይህንን ማመንና የእምነት ሰው መሆን ይጠይቃል ማለት ነው። ስለዚህ ሁላችንም ከየችግራችን ከየክፍተታችንና ከየጉድለታችን አዳኙ መድኃኒት ኢየሱስ ክርስቶስ አጠገባችን መሆናችንን ተረድተን እንደዚህ ሰው ሳይሆን በተለየ ሁኔታ አዳኜ እርሱ ነው፣ አንተ ያደረክልኝ ነገር ብዙ ነው በማለት ከእርሱ ጋር ለዘላለም የምንኖርበትን ሁላችንም እድሜ ለንስሐ ያድለን፣ ዘመን ለፍስሐም ደግሞ ይስጠን። እግዚአብሔር ይህንን ሰው ፈውሶ ይሄ ሰው ከተፈወሰ በኋላ ወደ ጥፋት እንደሄደ ሁሉ እኛም እግዚአብሔር ውለታ ከዋለልን በኋላ እግዚአብሔር ታሪካችንን ከቀየረልን በኋላ ደግሞ ወደ ጥፋት ከመሄድ ይጠብቀን ዘንድ የእርሱ መልካም ፈቃድ ይሁንልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ኃይልህ ሲገለጽ በሰማይ